ማዶና ጋዜጣ ታህሳስ 1 ቀን 1993 ዓ.ም ለህዝብ ባቀረባቸው ጡም የሆኑ የሙዚቃ ስራዎች ከብዙዎች ልብ ውስጥ ሳይወጣ ተሰንቅሮ የቀረ ምርጥ ደራሲ ነው። ደራሲ ተመስገን ተካ እንደ አውሮፓውያን አቆጣጠር በቀን 08/09/1998 ዓ.ም የተላከ ደብዳቤ። ለውዱና ለተናፋቂው ለውዱ ወንድሜ ለተመስገን ተካ ለጤናህ እንደምን ከርመሃል? እኔ ካንተ ናፍቆት በስተቀር በጣም ደህና ነኝ። ይሄው እንግዲህ ደቡብ አፍሪካ ከገባን 5 ወራት ሊሆነን ነው። ሰብለንም እንዲሁ ሰላም በልልኝ። በተረፈ ቻው ያንተ ወንድም ሹምዬ መሐመድ ከደቡብ አፍሪካ ለደራሲ ተመስገን ተካ። ከደራሲ ተመስገን ተካ ጋር አብረን ነው ያደግነው። አንድ ሰፈር ነበርን ከ1971 72 ጀምሮ። አባቱ የእንጨት ባለሙያ ስለነበሩ ያው እንጨት ቤት በትርፍ ሰዓቱ ይሰራ ነበር። ሃይስኩል እያለ ጀነራል ዊንጌት ከአንዲት አሲያ ከምትባል ልጅ ጋር ያው የአይነ ፍቅር ያዘው እና ብዙ ጊዜ ደብዳቤ ይጽፍላት ነበር እና ደብዳቤዎቹ በሙሉ በቃ በግጥም ነው የሚጽፈው። ጌጤ ትሙት ይላል። በእናቱ ከማለ እናምናለን። በጣም ለሳቸው ለእናቱ ነፍሳቸውን ይማር ልዩ ፍቅር አለው። እኔ ሳገኘው የኬኔዲን ስራ ሰርቷል። አንድ ነኝ የሚለውን ሰርቶ ተመልሶ ወደ ትምህርት ቤት ገብቶ ነው ያገኘሁት። የኬኔዲን ሲሰራ 11 ክፍል ሆኖ ነው። ከዛ ልክ የኬኔዲን ከሰራ በኋላ እንዳጋጣሚ ኬኔዲ ስራ በጣም ታወቀ። አይ ትምህርት ይሻለኛል ብሎ ተመልሶ 12 ክፍል አልፎ ስለነበር 12 ልጨርስ ብሎ ወደ ትምህርት ቤት ተመለሰ። ከዛ 12 ክፍል ከጨረሰ በኋላ ነው ከፀሐይ ዮሐንስ ተባለ እንደሚለውን ካሴት የሰራው ማለት። ከዛ ከትምህርት ቤት እንደገና ጨርሶ ወጥቶ ነው ማን እንደናት ማን እንዳገር የሚለውን ሙሉ አልበም የሰራው። ተመስገን ተካ ጋር የተዋወቅ ነው። ጸጋይ ደቦጭ ተመስገን ተካ እና የሆነ አካሉ የኬኔዲን ዘፈኖች ሰርተዋል። እንግዲህ ኬኔዲን ዘፈን ለመስራት ሁለተኛ አልበሙን ፋንታይም በምንሰራበት ጊዜ ያን ጊዜ ነው የተያየ ነው ከተመስገን ተካ ጋር። ማለፊያ ተካና አዳነ ተካን ሁለቱን ለመስራት በሄድኩበት ሰዓት ኮልፌ አካባቢ ነበረ ስራውን የሰራሁት። እዛ ላይ ግጥም የሚሞክር ልጅ አለና እሱ መግባት ይፈልጋል ምናምን ሲሉ ይግባ በሉት ሲያስገቡት ምናምን ብዬ ስላቸው ቀጭን ቀይ ረጅም ልጅ በጣም የሚያምር ቆንጆ ልጅ ነውና ግባ አልኩት። ገባ ቁጭ አለ አየኝ፣ አወራን እና ከዚህ በፊት ስራዎችን እንደሰራ ነገር ከሌን ሰርቻለሁ ምናምን አለኝና ከቴሜ ጋር ተዋወቅን ማለት ነው። በ1982 ዓመተ ምህረት አካባቢ ይመስለኛልና ከዛ በፊት ይሰራ እንደነበር አውቃለሁ። በአካል እንገናኝ ነበር። ከተገናኘንበት ጊዜ ጀምሮ በቃ አልተለያየንም ማለት ይቻላል። መሳሌም አካባቢ እህቴ ሱቅ ነበራት እና በዛ ሰዓት እንዳሁኑ ሞባይል ምናምን አልነበረም እና ሱቅ ውስጥ ስልክ እናስደውላለን 30 ሳንቲም እያስከፈለች ማለት ነው እህቴ። እና እዛ ስልክ ሊጠቀም ሲመጣ ጨዋታ ይችላል በመጣ ቁጥር ያስቀኛል። በቃ እኔ የሚያሳቁ ሱስ ሆኖብኝ ሲመጣ በዛ በቃ እኔ ተግባባን። ባገኘሁት አጋጣሚ ስራውን ስሰማ ይሄ እኮ አባቴ ነው የአባቴ ስራ ነው ላለው ካወቅኩት በኋላ ማለት ነውና በጣም ደስ ይለኛል። በጣም ብዙ ስራ የሰራ ሰው ነው። እንደ ልጁ ሳይሆን እንደ አንድ ደራሲ በጣም ማደንቀው ደራሲ ነው። ወጣትነት የተመሰረተ ፍቅር ነው። ያው ግን ወጣትነታችን ያው ጥሩ ጊዜ ያሳልፈናል። ብዙ ጊዜ ጧት ወጥቶ ማታ ነው የሚገባው። የአንድ ድምጻዊ ሙሉን ስራ ከሙዚቃ ቤቱ ጋር ተስማምቶ ከወሰደ በኋላ ያው ወጣ ብሎ ነው የሚሰራው። ወይ ናዚት አብረን እንሄዳለን ወይም ቤት ውስጥም ሊሆን ይችላል። በጣም የሚገርም ባህሪ ነበረው ተሜ። ሲያገኝሽ የሚሰጥሽ ፍቅር በጣም ተመስገን በጣም የተለየ ስብዕና አለው። ከተግባባ በጣም ጨዋታ የሚችለው የለም። ግን ተግባብቶ ከሰው ጋር ጨዋታ እስኪጀምር ድረስ ጊዜ ይፈጅበታል። ሙያው ላይ በጣም ታታሪ ጎበዝ፣ ያመነበትን ነገር የሚጽፍ ወደ ኋላ ማይል። እንደውም ምን ይላል ብዕር እውነቱን መናገር አለባት የሚል ራሱ ህግ አለው እና ያው አይዋሽም። በጣም የዋ ደግ፣ ምንም በቃ የማይሰስት ለሰው የሚያዝን 100 ብር ይዞ አንድ ሰው 110 ብር ቢጠይቀው 10 ብር ከማንም ከተቀብሎ 110 ብር የሚሰጥ ሰው ነው። ስብዕናው ደግሞ የወንድ ሳይሆን የሴት አንጀት ያለው የሱ ግን በጣም የተለየ ነው። እንደውም እስኪጨንቀኝ ድረስ ማለት ሰርቼ እስከወጣ ድረስ እስኪጨንቀኝ ድረስ በየሰዓቱ በማለት ስለኔ በማዘን ስለዜማው በማዘን እንደ አይነት ነገር የነበረው ተመስገን የመጀመሪያ ልጅ ነው እና በጣም የቤተሰብ ኃላፊ ነበረ።
በጣም ይሉኝታ የሚያጠቃው ሰው ይመስለኛል በስራው። ከዛ ደግሞ በጣም በሰዎች የተጠቃ ሰው ነገር እንደ ጥሬ የትም ቦታ አትዝራ፣ ካፌ የሚለቅም በስቷል የሰው ዶሮ፣ በስቷል የሰው አውራ፣ ተጠራጠር ያኔ ትድናለህ፣ ካልጠረጠርክ ትመነጠራለህ ይልሻል። በጣም የተበደለ ሰው፣ አምኖ የተከዳ ሰው፣ እንደዛ አይነት ካራክተር ያለው ሰው ይመስለኛል። በጣም በቃ ስራዎቹ እንደዛ ናቸው። የሚደንቀኝ ደራሲ ነው ከሚገባው በላይ። ልክ እንደ ኤልያስ መልካ ነው ማየው ተመስገን ተካን፣ ልክ እንደዛ ነው ማስበው። ማለት ያለ እድሜው ነው የተቀጨው፣ ግን የሰራቸው ስራዎች በዚህ እድሜ ቆይታ ውስጥ ነው እንደዚህ እነዚህን ድርሰቶች የሰራውት ያለሽና ሀሳቦቹ ይገርሙኛል። እኔ ምክንያታዊ ነው፣ በጣም በምክንያት ነው የሚጽፈው። የሆነች አይዲያ ከሳበችው ይጽፋታል። እና በጣም የሚገርመኝ ነገር ሁሉ ጊዜ ነጭ ወረቀትና 2 እስክሪብቶ ኪስ ውስጥ አይጠፋም። አንድ ቀይ አንድ ሰማያዊ እስክሪብቶ። ኬኔዲ መንገሻ 1979 በወጣው ሙዚቃ ላይ በጣም መሰጥ ነበርና ብዙውን ጊዜ ለግጥም ትኩረት ሰጣለሁ እና ያው እሱ ስለጻፉ 79ን በጣም በቃ ተመስገንን ከዛ ጀምሬ አውቀዋለሁ በስራው። ግጥሞቹ በጣም ነው የተወደዱት። ማለት ለምሳሌ የቴዎድሮስ ታደሰ አመጣ ፍቅር ፍርጃውን የሚከተላቸው ነገሮች አሉ ተመስገን እና ይሄ በተለይ ይሄ ዘፈኑ በጣም ዜማዎቹ የተዋጡ ናቸው፣ ግጥሞቹ በጣም የተዋጡ ግሩም አልበም ነው ማለት ይቻላል። አብርጂው ነገር እሳቱን 84 ላይ ሴንትራል ሙዚቃ ቤት ወጣው በቴዎድሮስ ታደሰ ሙዚቃ በቃ ዘመን ተሻግሮ ዛሬም ድረስ እንደ አዲስ የሚደመጥ ዘፈን ቢኖር የቴዎድሮስ ታደሰ ሙሉን ስራውን በቃ ሁሌም የሚጨበጨብለት ሁሌም አዲስ ሁሌም ምርጥ ስራ ተመስገን ተካ። በጣም ቶፕ ስራ የሰራው ለእንትና ነው ለቴዎድሮስ ታደሰ ማለዳ ፀሐይ ስትወጣ ደማምቃ የሚለው ያው 10ሩንም ግጥም ተሜ ነው የሰራው። አስቢ 20ዎቹ መጀመሪያ ላይ ነው እድሜው 21 ወይም 22 ቢሆን ነው 1980 ወይም 81። በጣም ብዙ የሀገር ጉዳይ ስራዎች አሉት። አሁን ኢትዮጵያ በሚያውቀው ማንድናትን ኢትዮጵያ ታበጽን ነው የሚያውቀው፣ ግን ብዙ አሉ በሀገር ዳሰሳ ላይ የተሰሩ ጥቁር አበቦች፣ አስናቀ ገብረየስ ኢትዮጵያ ወዴት ነሽ፣ ምንም የቀረው ነገር የለም። ስራውን ሰርቶ ጨርሶ አልፏል ብዬ ነው የማምነው። ስለምንም ያልዘፈነው ርዕስ የለም። የሰራቸው ስራዎች በጣም የሚገራርሙ በጣም በቃ የዘፋኞች የጀርባ አጥንት ማለት ይቻላል፣ በግጥም ዙሪያ ማለት ነው። እንዲህ ጠብ የሚሉ አይደሉም። የሱ ድርሰቶች ይገርሙኛል። ለተፈራ ነጋሽ ሰጥቷቸው የነበሩ እና ይሻላል ወይ፣ ማንን አመኘ፣ ዘንድሮ፣ ትዝታሽን አልቻልኩም የሚለው ፈርስ ሰርቼ የነበረው እነሱ ድርሰቶች የሱ ናቸው። ተመስገን እንግዲህ ከሻምበል በላይነህ ጋር ሰርቷል፣ ከመልካሙ ተበጀ ጋር ሰርቷል፣ ከአለም ከበደ ጋር ፀሐይ ዮሐንስ ተባለ እንዴ ሙሉ አልበም ከትግርኛ በስተቀር። አሁንም ፀሐይ ዮሐንስ ሞቅ አድርጊው የሚለው አልበም ከትግርኛ በስተቀር ሙሉ አልበም። መልካሙ ተበጀ ፍቅር ጨምሯል የሚለው አልበም ላይ 7 ዘፈን። መሰረት በለጠ ጉምጉም፣ እብስት ጥሩነህ ከኦሮምኛ በስተቀር ሙሉ አልበም ነው እዛ ላይ ማለት ነው። ተክለ ማርያም ሬዲ ፍቅር ነበረ ድሮ ቀረ የሚል አልበም አለው ሙሉ አልበም። አስናቀ ገብረየስ ተይበልጆቻችን የሚል አልበም አለው ሙሉን አልበሙን ተመስገን የሰራው። ታመነ መኮንንና ትግስት በላቸው ኑር ሰላም የሚለው አልበም ሙሉ አልበም ማስተር ሳውንድ እሱም የተመስገን ተካ ነው። መኪያ በኃይሉ በህይወት የለችም፣ እሷም እዛ ላይ ዋና ዘፈን የሚባለው ዘፈን የተመስገን ተካ ዘፈን ነው። ጠጉሬንም ቆጥረሃል የሚለው ግጥም የተመስገን ተካ ነው። አመጣው ፍቅር ፍርጃውን ማን እንደናት ማን እንዳገር በራሱ ለኔ አንቺም 00 ነው አድናቂው ነኝ። ከሰለሞን ተካልኝ ጋር የሰራው አንቺም 00 የሚለው ዓለም ላይ ያሉ ኢትዮጵያን በሙሉ የተወደደለት በጣም ከመጉደድ አልፎ በቃ አንድ ሰሞን በቃ እንደው ለአመት ያክል በጣም መነጋገሪያ የነበረ ስራ ነበረ እና ተሜ በጣም እጅግ ጎበዝ ጸሐፊ ከባህሪ ጋር ሁሉን ነገር አጎናጽፎ የሰጠው እግዚአብሔር ልጅ ነበር። የሰራቸው ነገሮች ግን በጣም አመርቂና ደራሽ ናቸው። በጣም ለሰው ደራሽ ናቸው። ሰዎች በጣም በቃ ይገርመኛል። አንዳንዱን ባውሉ ይመጣል። እውነቴን ነው የምልሽ። በቃ የሆነ ጊዜ እንደውም ማረሳ ወደ ቤላ እየሄድኩኝ ታክሲ ውስጥ አንድ ልጅ አገኘውኝና ይሄን ዘፈን ደስ ይለኛል አልኩት። ደራሲውን እንዴት እንደምወደው በቃ ደስ አለኝ የምልሽ። ስለተመስገን እንትን የሚል ሰው ነው ማለት ነው። ከዛ ደራሲውን ታውቀዋለህ
በቃ ልጁ ነኝ ስለው በኢየሱስ ስም በቃ እንዴት እንዳቀፈኝ እንዴት እንባው እንደወጣ የእውነት ማለት ነውና በጣም ገረመኝ። በቃ ተመስገን ሰርቶ በጣም አልፏል በቃ ጥሩ ስራው ብለው እንደ ማስተርስ የሚያዩለት የቴዎድሮስ ታደሰ ነው። ጭራሽ በገላሽ አመጣው ፍቅር ፍርጃውን ሰምቶ ዝም አለ ጆሪ ዓለም ውብ ዓለም እነዚህን ስራዎች በጣም ይወደዳሉ እና የፀሐይ ዮሐንስም መጀመሪያ እሱ በጣም ስም ዝና የሚያገኝበት የፀሐይ ዮሐንስ ነው። እኛ በጣም እንወደው የፀሐይ ዮሐንስን ስራ ያኔ የተመስገን ስራ በልጅነቴ ማዘር በቃ እንትኑ ይቀመጥ እሱ እኮ ትልቅ ሰው ነው ፋይሉ ይቀመጥ እንደዚህ ምናምን በምትልበት ሰዓት ላይ በጣም እንደዚህ ትኩረት ሰጥቼ እስቲ ተመስገን ማን ነው ምን ሰርቷል ስለ ሀገር ምን ዘፈነ ስለ ፍቅር ምን አለ ስለ እንትን ያለው እይታ ምንድነው ምናምን የሚለውን ነገር ባቅኖሮ በጣም በእርግጠኝነት የሱን ፈለግ ከተል ነበር። አሁን ለምሳሌ እኔ አንድ መጽሐፍ 365 ገጽ ያለውን መጽሐፍ አንብቤ እንደምጨርሰው የተመስገን የ5 ደቂቃ ስራ አንድ መጽሐፍ ነው። በጣም በቃ ገዛን እኩል ቫልዩ ላይ እንትን ስለው በቃ እኩል ይሆንብኛል ማለት ነው። የተመስገን ተካን ድርሰቶች በመስራቴ እኔ በጣም ነው ኩራት የሚሰማኝ። አሁን ኔክስት ወደ ራሴ ነገር ለመሄድ ትልቅ መንገድ ከፍተውልኛል ብዬ ነው ማስበው። ዘፈን ለኔ የተሰሩኝ ዘፈኖች መጀመሪያ ከበደ አጃሞ የሚባል ዘፋኝ ነበረ። ሰብለናት ንብረቴ የሚል ዘፈን እሱ ተጫውቶልኛል። ሰርካለም አለ ቴዎድሮስ ታደሰ ላይ ውብ ዓለም አለ ዓለም አለ እና ያው እቺ አንቺን ትመስላለች ምናምን የሚለው እንደ ቀልድ ነው። እሱ ገራገር ነው በጣም አፍቃሪ እንደሆነ በቃ ይገባኛል ማለት እንኳን ለሴት ለጾታ ቀርቶ እኔ እንኳን ዜማ ለምሰራው ሰውዬ እንዴት አይነት ሰፍሳፋ እና እንዴት በሆዱና በሱ ልቦናና በሱ ነፍስ ውስጥ ያለኝ ቦታ ያዋለሁ። ዜማ በጣም ይሰራል ብዙ ጊዜ አሳልፎ ይሰጣቸዋል እንጂ ዜማ ብዙ በደንብ ነው የሚሰራው። ዜማ ዝምታ ነው መልሴ። ዜማው የተመስገን ነው ግን እሱ በዜማ ስሙ እንዲነሳ አይፈልግም። እኔ ጋር ቁጭ ብሎ ሲሞክር አግኝቼው አላውቅም ግን አንድ ነኝ የሱ ዜማና ግጥም እንደሆነ ሰምቻለሁ። በደንብ ከኔ ጋር የሰራናቸው የማለፊያና የአባቷን የአዳነ ተካን ዘፈኖች እንደው ፕሮጀክቱን እሱ ነው ይዞ ነበር። ያን ጊዜ ነው እንደነገርኩሽ ዜማ ሰራ እንደዛ ይልኝ ነበርና እነሱ ዘፈኖች አብረን እንደሰራናቸው አስታውሳለሁ። ያዞምባ የሚለው የትኛው ሰው ነው አታላይ የትኛው ጥሩ ግጥሙ እኔ ጋር ነበር። ካረፈ በኋላ ነው እንደውም የሰራሁት። ብዙ ነገርም ለመስራት እቅድ ነበር። በአንድ አልበም ላይ የተገናኘንበት ጊዜ አለ። የመልካሙ ተበጀ ልቤ አይስቅልሽም የሚለው አልበም ላይ እሱ ያው እዛ ላይ አንቺ አነካኪ ጨምሯል፣ መውደድ ጨምሯል። ፀሐይ ዮሐንስ ጥንድ ነው እንግዲህ ይሄ አብሮ የመስራት ጥምረትንም በአንድ አልበም ላይ መገናኘቱም ራሱ ቀላል አይደለም። የልብ ሰዓት ፍቅር መሆኑን አውቃለሁ፣ መጥላት መወደድን ሁሉን አይቻለሁ፣ አንቺን አጣው ብዬ መቼ ጨነቃለሁ፣ ፍቅር ያልገባሽ ካለ ትቼሽ እሄዳለሁ ይላል። ብዙ ስራዎች አሉት እዛ ላይ። ፀሐይ ላይ በጣም ሮዛ አበባ የሚላለው ቆንጆ ስራዎች አሉት እዛ ላይ። ከቴዲ ታደሰ ማለዳ ፀሐይ ስትወጣ እነዚህ ሁለቱን ለየት ያለ ቦታ ሰጣቸዋለሁ። በይበልጥ ግን ተመስገን በጣም ተጠቦበታል። በጣም እንዴት አድርጎ ነው የሰራው ምለው እኔ ሰለሞን ተካልኝ ስራ ነው። ከተመስገን ተካ አሉ አልበሙም ላይ ተፈራን ሳወጣ ያሉ ከዛ በፊት የሰራዋቸው አይን ያረፈብሽ ምናምን ብሎ ሁለት ዘፈን ቀጣጣይ የሰራዋቸው አሉና የፈርስቱ አይን ያረፈብሽ የሚለው የሞገስ ተካ ነው። ግማሽ አድርጌ ነው የሰራሁት። ሁለተኛው ትዝታሽን አልቻልኩም የተመስገን ነው ግጥሙ። ዜማው የሱራፌል አበበ ነው። ደፋር ነው ማለት ነው። እንዴት ደፈረው ያሰኛል። ሁሉም 0-0 እና በዛ ሰዓት እንደውም ዋጋ የከፈለበት ይመስለኛል። 89 አካባቢ ነው የወጣው በኢትዮጵያ 89 10,000 ኮፒ በጠዋቱ አስቡ እንግዲህ እስከ 5 ሰዓት ነው። በ10,000 ኮፒ ጨርሰን ሌላ 10,000 ኮፒ ሊታተም ማተሚያ ቤት እንትን ብለናል። ማን ሲሉ በጣም ገረመኝና በቃ መጥቼ ስነግረው በጣም ተደሰተ። ያ ዘፈን በጣም ሰክሰስፉል ሆነ። የሚገርም ብቃቱን ያሳየበት የሚገርም የብዕር ችሎታውን የግጥም ችሎታውን ያሳየበት ዘፈን ነው። እንትን ስራ ነው። ኤርትራ እንደተገነጠለች አካባቢ ወገኛ ደማንችን ብሎ ሰርገኛ ማቀራረቡን እንጂ መገንጠል አናቀኛ ወገኛ በጣም ይታወቅ ነበር እሱ ዘፈን። እንደገና እዛው ላይ ደግሞ ዜማዊ ነው አይደበበ ነው ደራሽ የሚል አንድ እንደዚሁ ደግሞ ፖለቲካን ዘፈን አለ። እነ ኤሮቲካ እነ ማሃደር እነ ነጻነት
በሙሉ የፊት ገጻቸው እኮ ተመስገን ተካ ነበር። ዛሬ ደራሲው ሪፕላይ ጃኬት ለብሷል። ይህን ጃኬት ለብሶ ሲወጣ ሪፕላይ ጃኬት ለብሷል ተብሎ ጋዜጣ ላይ ይወጣ ነበር። ተወዳጅ የሆኑ እስካሁን የሚደመጡ ወደፊትም የሚደመጡ ስራዎችን መስራት እኮ ቀላል አይደለም። ስለዚህ ዝነኛ ነበር፣ አሁንም ስሙ ዝነኛ ነው፣ ወደፊትም ስሙ ይኖራል። ያለህ እንደሆነ ሰልፈኛው ነው ጣሪ፣ የሌለ ጊዜ ግን ይጠፋል ቀባሪ ይልሻል። ምን ያህል በቃ መኖር ዋጋ እንዳለው እና እንደውም እዚህ ስራ ላይ ራሴ ሳዳምጠው አንዳንዴ ምን እላለሁ፣ ሰው ሆይ በዚህ ምድር ህይወትህ የሚያምረው የሚያሸበርቀው ሲኖር ነው ይላል። ግን አይ ተመስገን እዚህ ጋር ስታያል ሲኖር ብቻ ሳይሆን ስትኖርም ነው እላለሁ። ብልጥ መሆን ነበረብህ እላለሁ ለራሴ ማለት ነው። ያን ብቻ አይደለም ብዙ ነገር ይዳሳል ተመስገን። ፍቅርንም ፖለቲካንም ብዙ ነገር ነው የሚዳሰው ተመስገን። በአንድ ብቻ አይወሰንም ተመስገን። ብዙ ስራ ነው የሚሰራው፣ ብዙ ግጥም ነው የሚገጥመው። ማንን አምኜ የሚል አንድ ዘፈን አለ። በጣም ነው የምወደው እሱን ዘፈን። ስለ ሰው ልጅ የገለጸበት መንገድ ይገርመኛል። ነገሩን በጣም ይወዳል። እናቱን በጣም የሚወድ ይመስለኛል። ምክንያቱም አደራን አደራ ምየን አደራ ህብስት ላይ ሰሚ ሀገርን እኛ ኢትዮጵያን በሴት ነው አይደለም እንትን በእናት ነው የምንመስላት። በአንድ እናት እንደሚወደው አውቃለሁ። ከእናቱ ጋርም ስለሚያያይዘው አደራ አደራ የሚለው በጣም ይወደዋል። የበለጠም ደግሞ ይሰራ ነበር ተመስገን። እየዳበረ ማለት በአእምሮም በስነ ልቦናም ሞር እየጎለበተ የመጣበት ጊዜ ስለነበረ ዛሬ ደግሞ ቢኖር የበለጠ ስራ ይሰራ ነበር እና ይቆጫል። መገንጠላውና ቁምኛ አንቺም 00 አብረን እየዋልን አብረን እያመሸን ጎበዝ ተበላሸን የሚሉት ግጥሞች ለኔ በቃ እነሱ አጋልጠው የሚሰጡት ይሄን ማድረግ ያለበት አልመሰለኝም። በሰዓቱ እንደነገርኩት ይሄ ጸጽተኛል ይሄን ማድረጉ። ግን ወደዛ መንገድ ደግሞ የገፉት ነገሮች አሉ። አልጠየቅኩትም። ታሞም እንኳን ጊዜ አላገኘም። የለም ዛሬ ነገ ሄጄ ጠይቀዋለሁ አገኘዋለሁ ምናምን ትየው ሰው ነው እኮ በቃ አረፈ ምናምን ስትሰሚው። እንግዲህ ተመስገን ከሞተ አሁን ታህሳስ 25 ዓመቱ 25 ዓመት ሙሉ እኔ ተመስገንን እያሰላሰልኩኝ ነው። ሰው ነኝ በህይወቴ ሌላ ምንም ነገር አላስብም። ተሜ በሙዚቃው ኢንዱስትሪ ውስጥ ትልቅ ሚና ተጫውቶ በወጣትነቱ የተቀጨ ትልቅ ሙያተኛ ነው። ተመስገን መሞቱን ራሱ ለመቀበል አሁን ነው እየለመድኩ የመጣሁት። በቃ የሚቆጭ ሰው የለም። በቃ ይቆጨኛል በህይወቴ። እንደውም እኔ አንዳንድ ስተኛ ፊት ለፊት የመኝታ ቤቴ የሱ ፎቶ ነበረ፣ ሳሎን እሱ የሱ ፎቶ ነው። ቢሰነብት ጥሩ ነበረ ራሱን ቢጠብቅ እና ነገሮችን በጥበብ ቢያልፋቸው ቤተሰቦቹም ለልጆቹም ለሚስቱም ለአገሩም ለስራውም ለሚያስበውም ነገር ትንሽ ቢሰነብት አሪፍ ነበረ። በጣም በአጭር እድሜ ነው የሞተው፣ በ33 ዓመቱ ነው የሞተው። እኔ ግን ሁሌ እለው ነበረ አታምሽ፣ እንደዚህ ቢገጥምህ ምን አርጌ ነው የሚለው ሰው ብዙ ጊዜ በቃ ምን አርጌ ምን ውስጥ ነው የሚል ነገር ስላለ እንደዚህ ግልጽ አርጋ ተጻፈው። ቢያንስ አርቲስቲክ አርገው አንድም አርቱን መጠበቅ ነው፣ ሁለተኛ ደግሞ እሱንም መጠበቅ ነው። ራስህንም ጠብቀው እንጂ ማለት በዚህ ደረጃ ባትጽፈው የማለት ሐሳብ ነው እንጂ አትድፈር አይደለም። እኛም አልጻፍንም ማለት አይደለም። በአጋጣሚ ከመንግስት ጋር ተጋጭቷል እና ያንን ነው እኔም በቀድሜ ለነገር የፈለኩት። ጓደኛው የነገረኝ ነው። አብረን አምሽተን ጸብ ተነሳ። በመሀል ተመስገን በቃ እዚህ አካባቢ መቱት በፖሊስ ዱላው ነገር አላትኑ እዚህ ኩላሊቱ አካባቢ ነው የሚባለው። ከዛ እንደዚህ ወዲያውኑ ብዙ አልታመመም። አንድ ሁለት ቀን ተኝቶ አርፎበት ቤት ደህና ነኝ ብሎ ስራውን ጀመረ። ግን ምንድነው የሆነው? ከዕለት ተዕለት እንድች የሚላት ነገር ነበረች። በቃ ሲጽፍም እንድች ብሎ በቃ እዚች ጋር እንደዚች እያለ ከዛ ታመመ። ዘውዲቱ ሆስፒታል ነው ገብቶ ህዳር ታህሳስ 21 ሞቶ ታህሳስ 22 ነው በፊልጶስ የተቀበረው ማለት ነው። እና የሞቱ ምክንያት ያቺ ምትናት ያው ይዣታለሁ። ምንም ረጅም ፕላን ነበረው። እኔ እዚህ ደቡብ አፍሪካ ሙኝ በጣም አንዳንዴ በስልክ እናወራለን፣ በደብዳቤ ፊልም ለመጻፍ ራሱ ያስብ ነበር። አልተሳካም። ድንቅ ሰው ነበር። የተመስገን ተካንን እዚሁ አልበሙም ላይ እንደዚሁ ወደ 3 ዘፈኖች ነበሩና በደንብ በቃ ደስ ብሏት በጣም ደስ ይለኛል ብላ ያለውን ነገር እኔ ያልኩትን እሺ ብላኝ ነው። እና ያን ያለ የምትጫን ሰው አይደለችም። ግን ክብር ይገባቸዋል። ክብር ስለሚገባቸው ክብር መስጠት አለብንና ማሚን በዚህ አጋጣሚ ማመስገን እፈልጋለሁ። በጣም ትልቅ ሰው ነች፣ ደስ የምትል በጣም በባለቤቷ የወጣች ነው ይመስለኝና እግዚአብሔር ያክብርልኝ ነው ምለው።
ተመስገን ተካንም እንደዚሁ ያው ነፍሱን ይማር። ሁሌ ስራዎቹ ለዘላለም ሕያው ነው ይኖራሉ። ባሌ እንዳይረሳ ለማድረግ ነው የኔ ፍላጎት። በቃ ባሌ እንዳይረሳ ሰርቷል፣ በሰራበት ነገር ላይ እንዲወሳ